መጽሐፍ ቅዱስ እንደናንተ ጀስ ሊትራል የሆነ ፍጡር ያልሆነ ቃል ነው ብለን አናምንም እኛ። ስለዚህ በሰውኛ ለሰው ነው የተጻፈው። አዳምን አበጀው፣ ሰራው፣ ፈጠረው ተብሎ ሊነገር ይችላል። ቅድም የጠቀስኩልህን አልሰማህም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በቃል ሆነ ይላል። ሁሉ በማን ሆነ? በቃል። በእግዚአብሔር ቃል። ሁሉ የተፈጠረው የተሰራው በቃል ነው። ስለዚህ ሁሉ በቃል ከተፈጠረ እግዚአብሔር ሰሩን እኮ እንላለን፣ እግዚአብሔር ሰራን እንላለን። ያ ማለት ግን በግብር አካል ሊነገር ይችላል፣ እንዲሁም ደግሞ በሰውኛ ቋንቋ ሊነገር ይችላል። የፈጣሪን ሙሉ እንትን የሚገልጽ ቋንቋ ስለሌለ፣ ለምሳሌ ፈጣሪን እርሱ እያልን ነው የምንጠራው። ያ ማለት ግን ወንድ ሆኖ እንደኛ ጾታ ኖሮት ማለት አይደለም። አንተ ምናምን ስንል ማለት ነው የቋንቋ ውስንነት ያመጣው ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳይስ እንኳ ያለ እርሱ አልሆነም ማለት። አዳም በለው፣ ሔዋን በላት፣ ሰማይ በለው፣ ምድር በለው፣ ወፍ በለው፣ ማንኛውም ነገር የሆነው በማን ነው ይላል? በቃል። ከቁጥር 1 ጀምሮ በመጀመሪያ ቃል ነበር ስለሚል ሁሉ በማን ሆነ? በእርሱ። ከሆነውም አንዳች እንኳ ያለ እርሱ የሆነ የለም። ስለዚህ ሁሉ ነገር የሆነው በማን ነው? በቃል ነው የሆነው። ከዛ በኋላ የሚመጡ ተሰራ እንደዚህ ያደረገን ብንል ምንም ችግር የለውም። ስለዚህ የሆነው ሁሉ በምንድን ነው? በቃል ነው የተፈጠረው። መልካም። እሺ ወደ ቶፒኩ እንመለስና እንግዲህ ዛሬ ቶፒካችን ቁርአን ግልጽ ነው፣ ቁርአን ግልጽ ነው ይላል አስተምሮት ላይ። ሰው ቁርአን ግልጽ እና የተብራራ እንደሆነ ይናገራል። እንደዚያ ከሆነ አንዴ ግልጽና የተብራራ ከሆነ ተውሂድን አብራርቶታል ወይ የሚል ጥያቄ ነው ጥያቄያችን። ተውሂድ ራሱ ምንድን ነው? ተውሂድስ ተብራርቷል ወይ? ተውሂድ የሚለውን ቃል ዲፋይን ያደርገዋል ወይ? ተውሂድ የሶስቱ ክፍሎች አሉ ወይ በቁርአን ውስጥ? አይደለም በቁርአን በሐዲስ ላይ ተውሂድ አለ ወይ? የተውሂድ ክፍሎች ሶስቱ በሐዲስ ላይ ተብራርተዋል ወይ የሚል ነው ፖይንታችን ማለት ነው። እና እዚህ ላይ እንነጋገራለን። መልካም። እሺ ኑር እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም ነው? ይመስገነው። ሜቢ ጥያቄውን ሰምተዋል? እኔ ቅድም ስታስተምር ስለ እግዚአብሔር አካላት ምናምን ስታወራ ጥያቄ ተፈጥሮብኝ ነው። ኢየሱስ እግዚአብሔር አይደለም እንዴ? እሺ ምንድነው ጥያቄ ተፈጠረብህ? እግዚአብሔር አካል የለውም፣ እጅ የለውም፣ ለመሄድ እግር አያስፈልገውም፣ ለመብላት ለመጠጣት እጅ አያስፈልገውም አልክ። ኢየሱስ እግዚአብሔር አይደለም እንዴ? ስለዚህ አላህ የመሄጃ እግር የመብያ እጅ ያስፈልገዋል ማለት ነው? አላህ ወላማ ኢየሱስ እኮ ምድር ላይ ባነበረ ሰዓት እጅ አለው፣ እግር አለው፣ በሰባተኛ የተገረዘበት ምናምን አለው፣ እግር አለው። ስለዚህ አካላቶቹ እነዚህ አካላቶች ምንን ያመለክታሉ ማለት እግዚአብሔር ኢየሱስ ከእግዚአብሔር አይደለም የሚለው ነው። ስለዚህ አላህ እነኚህ ሁሉ አሉት ማለት ነው? ኖ አላህ እኮ መንፈስ ነው። መቀደም እግዚአብሔርን መንፈስ ብለህ ገልጸሃል እኮ። መንፈስ ነው። አላህ መንፈስ ነው። አላህ አካላት አያስፈልጉትም። ቆይ አላህ መንፈስ ነው? የስ እናመሰግናለን። ኤኒዌይስ እኛ ክርስቶስ በስጋ የተገለጠ አምላክ ነው ብለን ነው የምናምነው። በስጋ ተገለጠ የባሪያውን መልክ የያዘ ብለን እናምናለን እንጂ ሰማይ ምድርን የፈጠረው እርሱ አስቀድሞ ስጋና ደም ያለው በስጋ የነበረ ማለት አይደለም። ዘመኑ ፍጻሜ ላይ ግን በስጋ ተገለጠ ብለን ነው የምናምነው። ማይታየው፣ ማይዳስሰው፣ ማይነካው፣ መሄድ መምጣት ማይነገርለት እሱ የባሪያውን መልክ ይዞ በስጋ ተገለጠ ብለን ነው የምናምነው። ወንድማችን ኑር ግን ሲናገር ከሰማችሁት አላህ መንፈስ ነው አለ አይደለም? ከቁርአን ከሐዲስ ላይ ማስረጃ አለ አላህ መንፈስ ነው የሚል? አሁን እኮ እኔ ጥያቄን መልስልኝ ነው እንጂ እንድጠይቀኝ አይደለም። አሁን መንፈስ ነው አልካ አንተ። አላህ እጅ የለው? እሺ ፋይን። ስለዚህ እኔ መንፈስ ነው ስል እጅ ያለ የተባለው እኮ ማለት ነው አዳም እኔ መንፈስ ነው ስል ለፈጣሪ ሲጀመር ለፈጣሪ የክፍል አካላቶችን ተዛ ሰጥተህ መሄጃ መምጫ እነኚህ ያስፈልጉታል ብዬ አላምንም። እነኚህ ፍጡራን ባህሪ እግዚአብሔር አልነበረው እንትን ኢየሱስ አልነበረውም ወይ? እጅ እግር አልነበረውም ወይ? አዳምጣሽ ኢየሱስ በስጋ የተገለጠ ስላልገባኝ ነው።
በስጋ የተገለጠ አምላክ ነው አልኩ እኮ። ፍጹም አምላክ ፍጹም ሰው ነው ብለህ ነው እኮ የምናምነው። ሰውነቱ የውሸት ነበር ማለት ነው። የውሸት ነው ማን አለ? ፍጹም አምላክ ፍጹም ሰው አልኩ እኮ። በስጋ ፍጹም ሰው ስለሆነ ኧረ እንዴት ሰውነት የለውም? እግዚአብሔር እንዴት ሰውነት የለውም ይባላል? የውሸት ነበር ሰውነቱ ነው መሆን ለምሳሌ የቀረበ ነው። አትጩ፣ በእናትህ አትጩ። ቆይ ክርስቶስ በስጋ የተገለጠ አምላክ ነው። እንደ ሰውነቱ ሰው እሱ በስጋ የተገለጠ አምላክ ስለሆነ የሚታይ የሚዳሰስ የሚነካ የሚሄድበት የሚመጣበት እግር ግዴታ ይኖረዋል። ምክንያቱም ሰው ብለንም ስለምናምን ያ ፍጹም ሰው ብለን የጠራ ነው፣ ግን ፍጹም አምላክ ነው። የመለኮት ሙላት በሰውነቱ ያለ ነው። መለኮት በባህሪው መሄድ፣ መምጣት፣ መቀመጥ፣ መነሳት፣ እጅ፣ እግር የሚባሉ ፓርቲሽኖች አያስፈልጉትም እያልኩ ነው። ምክንያቱም ለማንሳት እጅ ካስፈለገ የግዴታ ፈጣሪ የእጁ ጥገኛ ነው ማለት ነው። ያለ እጁ ማንሳትም መያዝም አይችልም ማለት ነው። ይሄ ደግሞ የፍጡራን ባህሪ ነው። ለመሄጃ የእግር ጥገኛ ከሆነ ፈጣሪ ምን ይሆናል ማለት ነው? የእግር ጥገኛ ይሆንና የግዴታ ከአንድ ቦታ አንድ ቦታ የሚንቀሳቀስበት እግር የሚባል አካል ያስፈልገዋል። እግሩ ከሌለ መንቀሳቀስ አይችልም። ይሄ ፍጡራን ባህሪ ነው። ስለዚህ አላህን ከእንደዚህ ጋር ኮምፔር እያደረግከው ከሆነ አለው የለውም መንፈስ ነው አልከን። መንፈስ ነው ማለት ራሱ ዳኢፍ አዲስ ራሱ የለም። እንኳን ሳሂህ የሆነ አዲስ ዳኢፍ አዲስ የለም። እና ኢየሱስ እግር ነበረው እኮ እጅም ነበረው፣ ፍጡር ነበር ማለት ነው። እኔስ ይበቃል እየሰማኝ ስላልሆነ ማለት ነው። መሐመድ ለምን ጭቅጭቅ ታደርገዋለህ? ተውሂድና እንዴ ድፋይን አድርገውና በዛው ክርስትናው ላይ አንስተህ ሄድ። ለምን ጨነቀ ከንተ? አሁን ያኛው ገና ጥያቄን ሳሰማው አትሸበር። አንድ ጥያቄ ጠይቃለሁ። ከሪስ ውጭ ከሆነም ከሪስ ውጭ ነው ሌላ ጊዜ ብለህ መልስልኝ። ውይይትን መፍራት አያስፈልግማ። ልጁን ተሰራው ያወራ ልጁን ቀጥልሽ። ከረድን ተመለስ። ኢየሱስ ክርስቶስ ለእኛ ብሎ ተሰቀለ ብላችሁ ታምናላችሁ አይደል? በመሰቀሉ የተነሳ ኃጢአታችንም ይሰረዛል ብላችሁ ታምናላችሁ? እሺ፣ አዎ ወይም አይደለም በለኝ። ቀጥልሽ። ምንድነው ጥያቄ? የት ሆነ ወደዛ? አዎ ወይ ደግሞ አይደለም ያልከኝ የመለስከልኝ ሂድ። አዎ እሺ። ኢየሱስ ክርስቶስ በማርያም ከመወለዱ በፊት ከዛ በፊት ህዝቦች ነበሩ፣ ነቢያትም ነበሩ ከአዳም ጀምሮ አይደለም እንዴ? እሺ። እነዛ ህዝቦች ኢየሱስ ክርስቶስ ከመምጣቱ በፊት እምነታቸው ምን ነበር? ክርስቲያኖቹ ክርስቲያን ናቸው ካላን እነዛ ህዝቦቹ እምነታቸው ምን ነበር? አንደኛው ጥያቄ ነው። አንድ ልጨምርና አላበዛብህም። ሁለተኛው ክርስትና የሚባል ሃይማኖት የለም። ክርስትና ኢየሱስ ክርስቶስን በመከተል ደረጃ ነው። ቅድም እንዳብራራኸው የእሱ ተከታይ ነው የሚለው ነው። እንደ ሃይማኖትስ ተከታዩን የተሰየመ ስያሜ ነው እንጂ እንደ ሃይማኖትስ እናንተ የምትከተሉት የለም እንዴ? እንደ ሃይማኖት ተብሎ የእሱ ተከታይ እንዳለ ሆኖ እሱ የምን ተከታይ ነበር? ሃይማኖቱ ምን ነበር? ኢየሱስ አምላክስ ብላችሁ ካመናችሁ አምላክ ሃይማኖት አለው? አምላክ ሃይማኖት አለው? ኢየሱስ ክርስቶስን በአምላክነት የሚታምኑ ከሆነ አምላክ ሃይማኖት ይኖረዋል? የሚገዛው አካልስ ይኖራል? እንደ አምላክ አንድ ነው ብለን ካመን ከዚያ አኳያ ትንሽ ሁሌም ብዥታ ስለሚፈጥርብኝ
ብዥታዬ እንዲጠራልኝ ስለፈለግኩ ነው። ሌሎቹም ይህን ሚዲያ የሚከታተሉ ሁሉ ይህን ነገር ንጽጽሩን እንዲወዙት ስለሚፈልግ ነው። ሌላው ደግሞ አረ በቃ እንዴ ሌላው እያልክ እኮ ብዙ ነገር ውስጥ ገባ። እኔስ ክርስቶስ ለኃጢአታችሁ ሞቷል የሚገባ ለኃጢአታችን ስርየት ሞቷል። ለኃጢአታችን ስርየት ሞቷል። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ የሰው ልጅ ሰውን ሊያገለግል መጣ፣ ቤዛ ሊሆን ብሎ እንዲያገለግሉት ሳይሆን እንዲያገለግል መጣ፣ ነፍሱን ስለ ብዙዎች ሊሰጥ መጣ ብሎ ተናግሯል። ስለዚህ ነፍሱን ስለ ብዙዎች ቤዛ ሊሰጥ እንዲሁም ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ ስለኛ ቤዛ ሊሆን እንደመጣ ይናገራል ማለት ነው። ስለዚህ ክርስቶስ የመጣው እኛን ሊያገለግል ለእኛ ቤዛ ሊሆን እንደመጣ መጽሐፍ ቅዱስ ይናገራል። እንዲሁም ሰው ሊያገለግል ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ስለዚህ ክርስቶስ የመጣው ለእኛ ቤዛ ሊሆን የሞተልን የተሰቀለልን የሞተልን እኛን ቤዛ በመሆን ሊያድነን እንደመጣ መጽሐፍ እንዲናገራል ማለት ነው። እንዲሁም ደግሞ የዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ ስለኛ ሞቶ እንደሚነሳ ተናግረዋል ማለት ነው። ይህንን የቀደሙትም ምናምን ለቀደሙትም ለሁሉም ክርስቶስ መጥቶላቸዋል። ፕላስ እነሱስ ምንድን ነው የሚያምኑት የተባለ እንደሆነ እነሱ አስቀድመው ጥላ ነበር አካሉ ሊመጣ ላለው ያለ ማለት ነው። ጥላ ከኋላ ከፊት ላለው የሚመጣውን የሚከተል ማለት ነው አይደለ? ስለዚህ እነሱ ጥላው አይተው በትንቢት መነጽር ስለ ክርስቶስ ይናገሩ ነበር። ምሳሌ ኢሳያስ በትንቢቱ ምዕራፍ 53 ላይ እንደሚሰቀል ትንቢት ተናግሯል። እንደሚወለድ 9:6 ላይ ትንቢት ተናግሯል። ዳዊት ክርስቶስ እንደሚወለድ ብቻ ሳይሆን እንደሚሰቀል ልብሱን ዕጣ እንደሚከፋፈሉበት ትንቢት ተናግሯል። መዝሙረ ዳዊት ምዕራፍ 22 ላይ ማለት ነው። ስለዚህ እኛ በትንቢት መነጽር ተመለከቱትና ክርስቶስን አመኑበት፣ ተሩቅም ተሳለሙት። አብርሃምም በክርስቶስ የሚያምን ነበረ። አስቀድሞ አሕዛብ በዘርህ ይባረካሉ ብሎ ሲለው ዘፍጥረት ምዕራፍ 12 ቁጥር 3 ላይ በአንተ ዘር አሕዛብ ይባረካሉ ሲል ያ ተስፋው ቃል ዘፍጥረት ምዕራፍ 17 ላይ በይስሐቅ በኩል እንዴት እንደሚሆን ከነገረው ቃል ከገባለት በኋላ ወደ ልጁን እንዲሰዋ ወደ ሞሬ ተራራ እንደሚታርግ እዞ ሲሄድ የነበረውን ክስተት ታስታውሳላችሁ። ያ ክስተት ጥላ ነው። ለማን? ለክርስቶስ ሊመጣ ላለው አካል ጥላ ነበረ። ወደ ሞሬ ተራራ ወደ ተራራ መውጣቱ ክርስቶስ በቀራንዮ ላይ ወደዛ መውጣቱን የሚያመለክት ነው። እንጨት መሸከሙ ክርስቶስ መስቀል እንደሚሸከም የሚያጠይቅ ነው። አንድያ ልጅህን ስጠኝ ማለቱ ክርስቶስ የአብ አንድያ ልጁ እንደሚሰቀል ለኛ የሚያመለክት ነው። በዕፀ ቤቅ ታስሮ የተሰጠው ምትክ ሆኖ በጉ የክርስቶስ ያ እውነተኛው በግ አማናዊ በግ ምሳሌ ነው። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ አዳምጥ፣ አትረበሽ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። እዛ አብርሃም በጥላ በኩል ሲያደርገው የነበረውን በአዲስ ኪዳን አማናዊ ክርስቶስ እውነተኛው አካል ሲመጣ ያደርገዋል ማለት ነው። አብርሃም ክርስቶስ ከአብርሃም ራሱ እንደመጣ ደግሞ አሕዛብ በአንተ ይባረካሉ ተብሎ ቃል የተገባለት በአዲስ ኪዳን ሳዳምጥ ቆይ ጠየቅ እኮ ጭንቅላት የሌለውን አካል እንደምታመልክ ከዛ በኋላ ያንን ያመለኳሉ ወይ ብዬ ጠይቀዋለሁ ገና። ስለዚህ ሮሜ ምዕራፍ 9 ቁጥር 5 ጀምሮ አባቶች ለእነሱ ናቸውና ከነሱ ክርስቶስ በስጋ መጣ ከሁሉ በላይ የሆነው የተባረከ አምላክ ነው ይለዋል። ከዛ በኋላ ምን ይመጣል ማለት ነው? ያ የአብርሃም ታሪክ ይመጣል ማለት ነው። ከዛ አብርሃም የሚወለድ ሁሉ እስራኤል እንደማይባል ነገር ግን በይስሐቅ በኩል ይቆጠርልሃል እንደተባለ ከቁጥር 6 ጀምሮ ያብራራዋል ማለት ነው። እዛ ቃል የተገባልን ለአብርሃም እዚህ ጋር ይመጣል። ገላትያ ምዕራፍ 3 ቁጥር 8 ላይ ለአብርሃም አስቀድሞ ወንጌል ተሰበከለት ይላል።
ለአብርሃም ምን ተሰበከለት? ወንጌል። ስለዚህ አብርሃም የወንጌል አማኝ ነው። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ስለዚህ አብርሃም ራሱ የወንጌል አማኝ የወንጌል ተከታይ ነው። ወንጌል ደግሞ ምንድን ነው ያለ እንደሆነ ሮሜ ምዕራፍ 1 ላይ ወንጌል ስለ ልጁ ነው ይላል። ስለዚህ ወንጌል ራሱ ኢቫንጋሊዮን ከሚለው የመጣ የግሪክ ቃል ሲሆን ብስራት፣ የምስራች ማለት ነው። ሉቃስ ወንጌል ምዕራፍ 1 ላይ እንዳለው። ስለዚህ ያ የብስራት ምስራቹን በተስፋ እነሱ አስቀድመው ሲመለከቱ ነበር። ምንድነው እምነታቸው? ስለዚህ በተስፋ ሲጠብቁት ነበር። ይመጣል፣ ይወለዳል፣ ያድነናል ብለው። እምነት ራሱ የማናየውን ነገር ተስፋ የምናደርገውን የሚያስረግጥ ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ምንድን ነው? እሱ አባቶችስ እንዴት አመኑ የሚለውን መጽሐፉ ስለሚያስረዳው ዕብራውያን ምዕራፍ 11 ቁጥር 1 ጀምሮ ዕብራውያን እምነት ተስፋ ስለሚያደርጉን ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። ስለዚህ ተስፋ ሲያደርጉ ነበር። ክርስቶስ ይመጣል፣ ይወለዳል፣ ያድነናል እያሉ ተስፋ ሲያደርጉ ነበር። ገላትያ ምዕራፍ 3 ላይ ቁጥር 24 ጀምሮ እምነት እንዴት እንደነበር ከዛ የክርስቶስ ከሆኑ ከዛ የአብርሃም ልጆች እንዴት እንደሚሆኑ እንደ ተስፋውም እንደ ቃል ኪዳኑ የአብርሃም ልጆች ሆኑ እንደሚድኑ በደንብ አድርጎ ያስቀምጠዋል። ገላትያ ምዕራፍ 3 ከቁጥር 8 እስከ መጨረሻው ድረስ ማለት ነው። ስለዚህ ተስፋው ምን ነበረ? ተስፋው እንዴት ተፈጸመ? እምነት ምንድን ነው? እሱ እምነት ተስፋ ስለምን እናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎቹ የተመሰከረላቸው በዚህ ነው። ሽማግሌዎች የተባሉት እነኛ የእምነት አባቶች አስቀድመው የነበሩ የተመሰከረላቸው እንደዚህ ነው። ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የማይታየው ነገር ከማይታዩት እንዳልሆነ በእምነት እናስተውላለን። በማን ነው ዓለሞች የተዘጋጁት? በእግዚአብሔር ቃል። ያ የእግዚአብሔር ቃል ማን ነው? ክርስቶስ በስጋ የተገለጠው። ለዚህ አስቀድሞ ዳዊት ይህንን ያምናል በሚገባ ሰማዮች በእግዚአብሔር ቃል ተዘጋጁ ጸኑ ብሎ አስቀድሞ ስለተናገረ ከዛ የእምነት አባቶችን ይዘረዝራቸዋል። አቤል ምናምን እያለ ይቀጥላል። የእምነት አባቶችን ተስፋም ሲያደርጉ እነ ሙሴንም ያመጣቸዋል ማለት ነው። ሙሉ ክፍሉን ማንበብ ነው።